እድሜ ላይ ዛሬን ቀን ጨመረ የከበረውን ያንተን ቃል እንድንማር እድል ስለሰጠን ተባረክ። ጌታ ሆይ እንድናስተውል፣ እንድንረዳ፣ እንድናውቅ ልባችን እንድትከፍት በክርስቶስ ስም ጸልያለሁ። እንዲሁም ደግሞ እግዚአብሔር ሆይ ባሪያ ማስተማር እንደሚገባው እንዲያስተምር ውስጡ ያለውን እውቀት በሙሉ ይሰጠን ዘንድ እግዚአብሔር ሆይ ሁለንተናው እንድትቆጣጠር፣ እንድትረዳው፣ አይምሮውን ብሩህ እንድታደርግ፣ ማስተዋሉን ብሩህ እንድታደርግ በኢየሱስ ስም እለምንሃለሁ። እግዚአብሔር ሆይ መልካም የትምህርት ጊዜ እንድታደርግልን በኢየሱስ ስም እለምንሃለሁ። በስምህ ጀምረናል፣ እስክናጠናቅ ያንተ ጸጋ፣ ያንተ ኃይል፣ ያንተ ጉልበት አይለየን። ክፉ ተልእኮ ሁሉ የታሰረ ይሁን በኢየሱስ ስም አሜን። አሜን። እሺ ቴንክ ዩ በጣም እግዚአብሔር ይባርክህ። አሜን። እሺ ክላሳችንን እንጀምራለን። ትላንትና የአስቴርን መጽሐፍ እና ደግሞ የነህምያን እዝራን ለማየት ሞክረናል። እዛ ላይ የተወሰኑ ጥያቄዎች ተነስተው ነበረ። የሰንበትን በሚመለከት የሚለውን ለዛሬ ያዘጋጃለሁ ብዬ ነበር። በጣም በማይመች ሁኔታ ውስጥ ስለነበርኩኝ እሱን ማዘጋጀት አልቻልኩም። ግን ምናልባት ነገ በሚኖረው ክላስ ላይ ዲቴይል የሆነ ነገር፣ ጥሩ ምላሽ ሊሆነን የሚችል ነገር የጆቫ ዊትነስ የአድቬንቲስት የሰባተኛ ቀን አድቬንቲስት የሚባሉት ደግሞ ሰንበትን በሚመለከት ያላቸው አቋም እና የኛ ቤተክርስቲያን እንደ ክርስቲያን ያለንን አቋም በሚመለከት አጠር ያለች አንድ ሁለት ፓወርፖይንት ለማዘጋጀት ሞክራለሁ። ስለ ሰንበት ኢሹ ስለተነሳ አስቸጋሪ ኢሹ ነው፣ ይህንን ነገር መመለስ አለብን የሚል ጥያቄ ስለተነሳ ነው። ዛሬ ግን የምንቀጥለው ቀጣዮቹን የመጽሐፍ ቅዱስ ክፍል ነው። ቀጣዮቹን የመጽሐፍ ቅዱስ ክፍል ነው የምንመለከተው። ምናልባት የሚታያችሁ ከሆነ እዚህ ላይ ሌላ ኮምፒውተር ላይ ሪከርድ እያደረኩ ስለሆነ እንደሚታያችሁ ቼክ ላድርግ። ኦኬ የሚታይ ይመስለኛል። ኦኬ ሶ ዛሬም ደግሞ በተቻለን ፍጥነት ቶሎ እንሄዳለን። አንጨርስም ወይ ብላችሁ እንዳትሰጉ፣ ቶሎ ነው የምንጨርሰው። ኮርሱ ያልቃል። ኦልድ ቴስታመንት ብዙ ጊዜ መጨረሻ አካባቢ ላይ ይሮጥና ታይሙን ለመጠቀም ብዙ ጊዜ የትንቢት መጽሐፍት ከቨር አይደረጉም። ግን እኔ እስከ መጨረሻው የትንቢት መጽሐፍት ከቨር እንደማደርግላችሁ ፕሮሚስ አድርጋለሁ። ይሄኛውን እንትን ቀጥሎ ደግሞ የሚጀምሩ ኮርሶች አሉ። የአንድ በጣም ክሪቲካል ኮርስ ኤትኒክ አይደንቲቲ የሚል ከነባር ተማሪዎች ጋር የምትወስዱት አንድ ኮርስ እና ከሊደርሺፕ ጋር የተያያዘ አንድ ኮርስ ምናልባት ኔክስት ዊክ ሊጀምር ይችላል። ስለዚህ እነዚህን ኮርሶች ሲጀምሩ የኔ ኮርስ ወደ ማለቅ ነው የሚመጣው ማለት ነው። መምህራኖቹ ኦልሬዲ የተዘጋጁ ነው። ኤትኒክ አይደንቲቲን የምታስተምራችሁ መምህርት ኦልሬዲ የተዘጋጀች ነው። የሊደርሺፑንም የሚያስተምረው መምህር ተዘጋጅቷል። ሶ እነዚህን ኮርሶች ስትጀምሩ የኔ ወደ መገባደዱ ነው የሚሄደው። ስለዚህ አታስቡ፣ እየጨረሳችሁት ነው ልላችሁ ነው። እሺ ይሄኛውን መጽሐፍ የእዝራ ነህምያን ትላንትና በተወሰነ መልኩ ለመዳሰስ ሞክረናል። በጣም የእዝራም የነህምያም ህይወት እነሱም መጽሐፎቹም ያላቸው ኮንቴንት በራሱ ትልቅ ትምህርት የሚያስተምረን እንደሆነና የቤተ መቅደሱን መገንባት የቅጥሩ እንደገና መገንባት የእዝራ መጽሐፍ እግዚአብሔርን እንደ እግዚአብሔርነት ወርሽፕ ማድረግ እና ለእግዚአብሔር ቃል ለህጉ እንዲሁም ለቤተ መቅደሱ ለአምልኮ ስርዓቱ መስጠት ያለብንን ቦታ እንደ አገልጋይ የሚያስተምረን፣ የነህምያ መጽሐፍ ደግሞ እንደ አንድ መሪ ህዝቡን እንደሚጠብቅ ለህዝቡ እንደሚጠነቀቅ መሪ ደግሞ ምንድነው የሚጠበቀው ከኛ የሚለውን የሚያስተምረን መጽሐፍ ነው። በጣም ሊደርሺፕ ስትራቴጂው ነህምያ የሚከተለውን የተወሰኑ ሀሳቦችን ትላንት አንስተናል እና መጨረሻ አካባቢ ላይ ቪዲዮ እንትኑ እየሰራ እንዳልነበረ
ነግራችሁኛል እና መጨረሻ ላይ ሳወራውም የነበረው እንደ አጠቃላይ ነው። የአስቴር መጽሐፍና የዕዝራ ነህምያ መጽሐፍ እንደ አጠቃላይ የሚያስተላልፉልን መልእክት የእግዚአብሔርን ፕሮቪዥን ህዝቡን የሚመሩ መሪዎችን በአስቸጋሪ ሁኔታዎች ውስጥ እንኳን እግዚአብሔር እንደሚያዘጋጅ ከማጠብቁት ቦታ እግዚአብሔር ደግሞ ሰፖርት እንደሚያመጣ አይደለም እዛው እናንተ የምትጠብቋቸው ሊኖሩ ይችላሉ። እግዚአብሔር ግን የቂሮስን ልብ አነሳሳ። የቂሮስን መንፈስ የቂሮስን ልብ የነገስታትን ልብ የሚዘውረው እግዚአብሔር ራሱ የቂሮስን ልብ አነሳስቶ ህዝቡ እንዲመለስና ቤተ መቅደሱ እንዲገነባ ሆኗል ማለት ነው። ኦኬ ስለዚህ የዛሬው ደግሞ ከዚህ ከቡክ ኦፍ አስተር ቀጥሎ አስቴር በራሷ she's a type of Christ እና እኔ ግራጁዌሽን ቴሲሴን ስሰራ መዝሙር 21 ላይ ነው መዝሙር 22 ላይ ነበር የሰራሁት እና መዝሙር 22 it's very deep song እና ያ መዝሙር በብዛት ኒው ቴስታመንት ላይ በዚህ ፓሽን ናሬቲቭስ ላይ የተጠቀሰ መዝሙር ነው፣ ግን ብዙ ኮንትሮቨርሲዎች ስለነበሩበት ነው ሳልም 22 ላይ ወይንም ደግሞ በድሮው ቁጥር በ21 ላይ የሰራሁት ማለት ነው። እና ያ መዝሙር እስራኤላውያን የሚያምኑት ለአስቴር ነው የተጻፈው ብለው ነው የሚያምኑት እና ያ መዝሙር ብዙ ጊዜ በፑሪም በዓል ይከበራል። የፑሪም በዓል ሲከበር አንዱ የሚነበበው የአስቴር መጽሐፍ ነው። ፑሪም ማለት a feast of joy and remembrance for deliverance of God እግዚአብሔር ህዝቡን ስላስመለጠ ፊስት ያደረጉበት በእግዚአብሔር ፊት ደስታቸውን የገለጹበት በዓል ነው እና በዚህ በዓል ጊዜ የሚነበበው አንዱ የአስቴር መጽሐፍ ሙሉ ይነበባል በህዝቡ ጆሮ። ከዛ በኋላ መዝሙረ ዳዊት ይነበባል። መዝሙረ ዳዊት ምዕራፍ 22 ማለት ነው። ያም ኢየሱስ ክርስቶስ የተናገረው ነው። መስቀል ላይ ሆኖ ኤሊ ኤሊ ላማ ሰበክተኒ ኤሎሄ ኤሎሄ ላማ ሰበክተኒ ብሎ በአርማይክ ያለውን ያ በዕብራይስጥ የተናገረው መዝሙር ላይ መዝሙረኛው ዳዊት የጻፈው መዝሙር ነው መዝሙር 22 እና ፕሮፌቲካል ኢምፕሊኬሽን አለው ሚለውን አንዳንድ የአይሁድ ምሁራኖች ቢቀበሉትም ፕሮፌቲካል ፉልፊልመንቱ ግን በአስቴር ሆኗል ብለው ያምናሉ። but I believe that Easter is a type of Christ አስቴር ለክርስቶስ she's a type ኢየሱስ ክርስቶስ ያደረገውን ስራ ትላንትና ለማየት ሞክረናል እና እሱ የሰራው ስራና አስቴር ለህዝቧ ያደረገችው ስራ በጣም ነው የሚገናኘው። በዚህ ምክንያት she's a type of Christ ኤሎሄ ኤሎሄ ላማ ሰበክተኒ ብላለች። ያንን ኤሎሄ 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 አምላኬ 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 ብሎ 3 ጊዜ ነው የጮኸው እና አስቴር ለ3 ቀን እንደዛ ጮኻለች ይላሉ አይሁዶች። ለ3 ቀን ህዝቡ ይጠፋል ተብሎ ሲታወጅ ጾም ነው ያወጁት እና የ3 ቀን ጾም አውጀው አምላኬ አምላኬ ለምን ተውከኝ ያለችው አስቴር ናት ብለው ያምናሉ። ግን የአዲስ ኪዳን ጸሐፊዎች ኢየሱስ ክርስቶስ ነው በመዝሙሩን ሙሉ ስንመለከተው እሱን ነው የሚያሳየው እና እኔ መከራከሪያ ነጥብ የነበረውንና በአይሁድ ምሁራንና በክርስቲያን ምሁራን መካከል ትልቅ መከራከሪያ ነጥብ የሆነው እጆቼንና እግሮቼን በሚስማር ቸነከሩ የሚል የክሪቲካል አናሊሲስ አለ። ያ እጆቼንና እግሮቼን ቸነከሩ የሚለው they pierced my hand and my feet የሚለው pierced የምትለው ቃል በትንሽዬ ስክራይብ ኢረር ምክንያት ትልቅ መከራከሪያ ነው። ያም አይሁዶች በጂፒኤስ የሚባለው የጁሽ ባይብል ላይ ላይክ ላዮን ተብሎ ነው የተተረጎመው፣ ግን አብዛኛው ደግሞ ትራንስሌሽን ወይንም ሰብትዋጀንቱም they pierced ብሎ ነው የተረጎመው። ግን የትንሽዬ ስክራይቢንግ የአይሁድ የዕብራይስጥ ፊደል ልዩነት ነችና እዛች ላይ ነው እኔ አጥንጥኜ የተወሰኑ ክሪቲካል አናሊሲሶችን ለመስራት የሞከርኩት። ግን መዝሙረ ዳዊትም ራሱ አስቴር ራሷ she's a type የሚል ብዙ ክርስቲያኖች የሚያምኑበት ነው ያደረገችው ነገር she's a type of Christ። የአስቴር መጽሐፍ እንዲሁም ደግሞ የዕዝራ ነህምያ መጽሐፍ ትልቅ ኢምፕሊኬሽን የሚሰጡ ነው የሚያሳዩ ናቸው። ክርስቶሎጂካል ኢምፕሊኬሽን እንዳልኳችሁ ነው እዚህ ላይ የምናወራው ትንሽ ሂንት ነው የምናየው እንጂ እናንተ በራሳችሁ ከፍታችሁ እየጸለያችሁ መንፈስ ቅዱስ ነው የሚያሳያችሁ። እዚህ ጋር ኢየሱስ ክርስቶስ አለ የሚለው የሷ የክብር ልብስ
በንጉሱ ፊት መቅረቧ እያንዳንዱን ነገር ስንመረምር የመርደኪዮስንም ሁኔታ ስናይ ላይክ ኢየሱስ ክርስቶስ የሰራውንም ስራ የሚያሳይ ነው። ሶ እስቲ እሱን እንትን ማድረግ እንችላለን። እንዳልኩት ነገ ደግሞ ያኛውን ሐሳብ ለማየት እንሞክራለን። የሌሎቹ መጽሐፍ ስናይ ቀድመን የዚህኛውን የተነሳውን ኢሹ ለማየት እንሞክራለን። ሶ አሁን ደግሞ ሌላኛውን ፖርሽን ነው የምንመለከተው፣ ዊዝደም እና ሶንግስ ነው። ትላንትና እንዳልኩት የራይቲንግስ በሁለት ቦታ ነው የሚከፈሉት። እነዚህ መጽሐፍት የሚባሉት ጥበብን ነው የሚያስተምሩን። they teach us wisdom. So these wisdoms are inscribed and given to us through the word of God. But Ezra, Nehemiah, and also Esther, they are wisdoms how we can live in exile, including Daniel, also Chronicles. This tells us how we can live as sojourners and as foreigners in the land. እንግዶችና መጻተኞች እንደመሆናችን እንዴት አድርገን መኖር አለብን የሚለውን የሚያሳዩ ናቸው የነዚህ መጽሐፍት ማለት ነው። So these books will tells us that how we can live in the land. እነዚህ መጽሐፍት ደግሞ wisdoms and songs and psalms, this tells us how we can live in the promised land. በዛ በተስፋይቱ ምድር ላይ በዛ ላይ እንዴት ነው ህይወት በዛ ውስጥ እንዴት ነው የምንኖረው የሚለውን ያስተምረናል ማለት ነው። So these biblical poetries, they are 1/3 of the Bible, the Old Testament. The Old Testament and 1/3 it's a biblical poetry. So understanding poetry is very critical. As an Old Testament student, understanding poetry is understanding 1/3 of the Old Testament. Why? Because poetry is not only in Psalms, Proverbs, or songs or lamentations, but they're almost in every book you will find poetry, except in Leviticus, in Ruth, Ezra, Nehemiah, Esther, Haggai, and Malachi. You don't find poems or poetries, but all of the Old Testament books have poetry. So understanding how the Hebrew poetry works or the ancient Near East poetry works and how to interpret poets is very critical for you. ምክንያቱም መርሁን ተከትላችሁ ማተተረጉሙ ከሆነ 1/3 የብሉይ ኪዳን መጽሐፍት አትረዱም ማለት ነው። በግጥምና ወይም ፖኤትሪ ግጥም የሚባለው ነገር ምንድነው የሚለውን መረዳት ካልቻለን ሐሳቡን የመጽሐፍ ቅዱስና ኦልድ ቴስታመንትን 1/3 ሐሳብ መረዳት አንችልም። why? ፖኤትሪን ኢንተርፕሬት በመናደርግበት መንገድ ናሬሽንን ኢንተርፕሬት አናደርግ ወይንም ደግሞ ፕሮፌሲን ኢንተርፕሬት አናደርግ። በእንደዚህ አይነት መልኩ አናያቸውም። ቶራውንም በዛ አይነት መልኩ ኢንተርፕሬት አናደርግም። ልክ እንደዛ ነው። የአንድ የዶክትሪን ማዘዣ ወባና ታይፎይድ ምናምን አሞሃል የሚለው ወስደን እንደ ግጥም ኢንተርፕሬት እንደማናረገው ማለት ነው። ይሄ ነገር ግጥም ነው፣ እዚህ ጋር ቤት ይመታል፣ እዚህ ጋር ቤት አይመታም፣ ወይንም ደግሞ ይሄ ሂስቶሪካል ናሬሽን ነው ብለን አናይም። ኢትስ ፕሪስክሪፕሽን፣ ጀስት ፕሪስክሪፕሽን ነው። ዶክተሩ የጻፈላችሁ ፕሪስክሪፕሽን ነው። ፕሪስክሪፕሽኑን እንደ ፕሪስክሪፕሽን ካላያችሁት ጽሁፍን የሆነን ግጥም እንደ ፕሪስክሪፕሽን ልታዩት አትችሉም። ስለዚህ እያንዳንዱ ጽሁፍ መረዳት የምንችልበት መንገድ አለ። ግን እኛ we are here not doing hermeneutics, but we are doing a survey, a quick look on the Old Testament books. So I will tell you some of how the Old Testament songs or poems work in the Old Testament. So this the largest part, you have a big chunk of poems, blocks in narratives. Even in narratives, entire of the books are, for example, Psalms, Proverbs, they are entirely in poems, even Lamentation. And also Job, Ecclesiastes, they are poetic. Many historical books contain historical narrations. What is a wisdom literature? So wisdom literature in Hebrew denotes skill in living. So it gives us a practical insight drawn from observation, intellect, experience, and aimed at flourishing under God. እነዚህ መጽሐፍት የሚያስተምሩን ከህይወት ልምድ፣ ከኤክስፒሪየንስ፣ ከጥበብ፣ ከእውቀት፣ ከኦብዘርቬሽን ላይፍን ኦብዘርቭ የሚያደርጉት even in Proverbs you see that starting from ants he speaks about
big animals and the animals world and how they work, how they operated, and he interprets using his wisdom, God's given wisdom, and tries to teach lessons, skills from those books. So when you see their genres, they are didactic and ethical instructions. Proverbs is ethical instruction, Songs of Songs is ethical instruction, and also even Psalms, they give you ethical instruction. They give you reflective speculation arguments. Even like if you see Proverbs, they extend dialogues, monologues, they teach you how to live and gives you skills. And ከየትኛውም ሞቲቬሽናል ቲቺንግ እና ሞቲቬሽናል ስፒከር ሰልፍ ሄልፕ ቡክስ በጣም ብዙ ሰልፍ ሄልፕ ቡክስ አሉ እና ከነዚህ ሁሉ ሰልፍ ሄልፕ መጽሐፍት I recommend you to read Proverbs. ፐርሰናል ዲቨሎፕመንትን በህይወታችን ማምጣት ካሰብን ፐርሰናል ቼንጅን በህይወታችን ለማምጣት ስናስብ ብዙ ጊዜ ሰው ሪከመንድ የሚያደርገን እነዚህ ሰልፍ ሄልፕ ቡክስ ነው አይደለ? ለምሳሌ ሃቢት ላይ የተሰሩ ምናምን በጣም ብዙ መጽሐፍት አሉ። but the greatest self help book that you should read is Proverbs. በጣም ህይወታችንን ፐርሰናሊ እንድንለውጥ ትልቅ ጥበብ የሚያስተምረን ነው የፕሮቨርብስ መጽሐፍ። ኦሪየንቴሽኑንም ስናይ ፕራክቲካል ሞራል ፕሪንሲፕልስ ነው የሚያስተምረን። so it is always grounded in the fear of the Lord, as it says in its book. So how poetry and wisdom function in covenant life. Poetry is a memory in our worship. So songs, hymns codify a covenant history, teach theology, shapes communal memory. For example, in Exodus, there was the Song of Miriam and the Song of Moses in Deuteronomy. And also these songs and poems teach a communal memory that the people traveled along this wilderness and how God helps them and how they crossed the Red Sea and traveled to the covenant, the promised land. So wisdom can be also applied in covenant ethics. So wisdom literature answers how should we think and how should we live in light of that covenant. But these wisdoms, they are not heavenly promises from God. They are translating covenant convictions into daily choices and social practices, but they are not giving us, this is the promise of God, so you have to stick on that. Because interpreting, for example, poems or psalms, we can discuss that when we reach Psalms or Proverbs, because there are lots of issues there, but they give us wisdom. They give us skills. So they are translating covenant convictions. How can I choose the good from the bad, and how can I choose the blessing from the curse, and how can I live in the covenant land, and what is the consequence of violating the covenant of God, and how I should live, how should I act with my father, with my mother, with my spouse, with my children, and with the government, with everything. Every aspect of life is touched in Proverbs, in Psalms, and also these poetic books. በጣም ግጥም ስትሮንግ ነገር እንደሆነ መረዳት አለባችሁ። አሁን ግጥሞች በራሳቸው ፓወርፉል ናቸው። ለዚህ ነው መዝሙር ተደጋግሞ ቢዘመርም አይሰለችንም። ቤተክርስቲያን ውስጥ መዝሙሮች ተደጋግሞ ይዘመራሉ። የሆነን ስቶሪ እኔ የመጣው በየቀኑ ለምሳሌ ኢዝሊ ልንገራችሁ። የዲቦራ መዝሙር መሳፍንት መጽሐፍ ላይ ባለፈው አይተነዋል። የሲሳራን ስቶሪ አሁን ያነሳልና በቀኝ እጇ መዶሻ አንስታ በሚስማር ቸነከረችው ምናምን። አሁን ያንን ስቶሪ እየመጣው በየቀኑ ቸርች ላይ በነግራችሁ በጣም ነው እንትን የሚላችሁ አይደል? በስቶሪ ናሬሽን መልኩ ላይ በነግራችሁ፣ ግን በግጥም መልክ ሲነገር ደጋግማችሁ ብትሰሙትን it will inspire you, and it's very inspiring and በጣም ኢንጆይ የምታደርጉት ነው አይደል? ለምሳሌ የበረከት መዝሙር አለ አይደለ? ስለ ሲሳራ የዘመረው አለ። ስለ ወንጌል ነው እዛ ላይ የሚያወራውና ግራ እጇን ለካስማ ቀኝ እጇን ለመዶሻ
ሲሳራ እንዴት ለወንጌል ተነስታ ምንድነው እንዴት የሰራችውን ጀብዱ ሁሉ ጊዜ አክቲቭ መሆኗን በግጥም መልክ ነው ያቀረበው። ግን ሁሉ ጊዜ ስንሰማው እንደ አዲስ ነው የምንሰማው። ምክንያቱም ኢትስ ፖይም በጣም ፓወርፉል ነገር ስለሆነ ነው። ብዙ ቃላትን አይጠቀምም፣ ግን አጠር አድርጎ የተከሰቱ ስቶሪዎችን በደንብ አድርጎ ናሬት ያደርግልናል። ያም በጣም የመያዝ አቅም አለው። ነገሮች የመያዝ እና ደግሞ በልባችን የመቅረት ስኪልም የማስተማር አቅም ስላላቸው ያን ያስተምሩናል። For example, narrative prophetic complements when you see historical books narrate covenant life. For example, the land, the kingship, the exile. These narrative books just tells us what happened by narrations. The prophets interpret this covenant fidelity and failure. They will say, you are failed because of this, and because of this issue, you are going into exile, and God is going to judge. God is pass a judgment upon you, and you will be punished by this because you have violated the covenant of God. You are living in the life of infidelity. Wisdom books, they just offer you a response, communal response, personal response, and pragmatic response. They will tell you, my son, learn this, go this way, say this, and do not say this, fear the Lord, because you'll see this, and if you want blessing, do this. And they will teach you skills, life skills, but they don't interpret this like prophets, or they narrate things. This is the power of the poems. The Bible knows only two paths: the path of life and the path of death. So either one follows the way of righteousness, or one walks in the way of wickedness. So in the New Testament, Jesus speak about this thing, basic description of the course of life as a choice between the narrow way and the broad way. ህይወታችን በምርጫዎች የተሞላ ነው። ስለዚህ እንመርጣለን። የመዝሙር መግቢያ በሩ እሱ ነው። መዝሙረ ዳዊት ምዕራፍ 1 ኢንትራንስ ዶር ነው ለሙሉ ዊዝደም ሊትሬቸርም ይሁን ለመዝሙረ ዳዊት መጽሐፍ መግቢያ ነው። ያቀርብልናል ሐሳቡ። ምን ብሎ ነው የሚያቀርብልን? በክፎች ምክር የማይሄድ በኃጢአተኞች መንገድ የማይቆም በፌዘኞች ወንበር የማይቀመጥ ሰው ብፁዕ ነው፣ ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው፣ ሕጉንም በቀንና በሌሊት ያስባል ያሰላስላል ይለንና እነዚህን ሁለት መንገዶች ያሳየናል። ከዛ በኋላ መዝሙረ ዳዊት ሙሉ የሚያወራችሁ ስለነዚህ ሁለት መንገዶች ነው። የግጥም መጽሐፍት የሚያወሯችሁ ስለነዚህ ሁለት መንገዶች ነው። የመጀመሪያውን መንገድ የመረጡ ሰዎች ምን ይሆናሉ? የጽድቅን መንገድ የመረጡ ሰዎች ምን ይሆናሉ? ያንን ነው ናሬት የሚያደርግልን ወይንም ደግሞ በግጥም መልክ የሚያስተምረን። ስለዚህ ህይወትንም ራሱ ኢየሱስ ክርስቶስ ዲስክራይብ ሲያደርግ በሁለት ምርጫዎች መካከል ነው ያላችሁት። ሰፊው መንገድ አለ፣ ጠባቡ መንገድ አለ። በዚህ ብዙዎች ይሄዳሉ። if you follow the crowd you will end up on this way. If you follow and if you are filled with wisdom and follow the narrow way, the narrow gate, ጠባቡን መንገድ ከተከተላችሁ ደግሞ ህይወታችሁ እንደዚህ ይሆናል። እነዚህ ሁለት መንገዶች ነው ምርጫ። ህይወት እንደዛ ነው። መሀል ላይ የሚባል መንገድ የለም። ወይ ሰፊውን መንገድ እንመርጣለን ወይ ደግሞ ጠባቡን መንገድ እንመርጣለን። እነዚህን ጠባቡ መንገድ የመረጡ ሰዎች ህይወታቸው ምን ይሆናል የሚለውን መዝሙረ ዳዊት ሙሉ ይነግረናል። ምሳሌ መጽሐፍ ሙሉ ይነግረናል። እነዚህ ዊዝደም ቡክስ የሚነግሩን እሱ ነው። የህይወትን ምርጫ ነው። በህይወት ምርጫ የሚገጥመን ነገር ምን ሊሆን እንደሚችል ያሳዩናል ማለት ነው። ስለዚህ የጥበብ መጽሐፍ የሚነግሩ እንደዛ ነው። don't follow the crowd. Why? Because the crowd can be deceived easily. አብላጫውን ህዝብ ተከትለን ነው። የአብላጫው ህዝብ ድምጽ ነው። አብላጫው በዚህ ስለሄደ ነው። ብዙ ህዝብ በዚህ ሄዷል እና በዚህ ሄጃለሁ። that is a lack of wisdom. እንደ ጠቢብ ሰው ግን መርምር ይልሃል። የምሳሌ መጽሐፍም የኢዮብ መጽሐፍም ፖይንትስም ኢየሱስ ክርስቶስም የተናገረው ያንን ነው። if you are choosing the narrow gate, calculate your outcomes, your risks in the road you follow. If you follow the broad way, calculate your risks and what you will achieve at the end. መጨረሻው ምን እንደሆነ አስበህ ትልቁን መንገድ ተከትለኝ እንጂ ብዙ ሰው ስለሄደ በዚህ ብዙ ሰው ስለተጠቀመ እኔም እጠቀመዋለሁ፣ ብዙ ሰው ስለሄደበት እኔም እሄድበታለሁ። The crowd is not always right.
እና ብዙ ጊዜ ደግሞ ስህተት ውስጥ ይወድቃል። ዋይ ቢካውዝ በቀላሉ ብዙውን ህዝብ ማሳት ይቻላል። ሰዎች በብዛት ይስታሉ። ብዙዎችን የምናስት ከሆነ በቀላሉ ብዙውን ህዝብ ማሳት የሚቻል ከሆነ ስለዚህ አብላጫው ህዝብ የተከተለውን መንገድ ተከትሎ መሄድ አያዋጣንም ማለት ነው። So we need to choose the narrow way. We need to choose even narrow way ስንመርጥም ደግሞ we need to be rational and discern, calculate what is the risk on that. የዊዝደም መጽሐፍት ይህንን ነው የሚያስተምሩን። ይህን ዋና ኮንሰፕቱን ከያዛችሁት ዊዝደም ሊትሬቸርን ስንገባበት ሀሳቡ በጣም ኢዚሊ የምትይዙት ነው የሚሆነው ማለት ነው። ሶ የነዚህ ዊዝደም መጽሐፍት ኮንቴንታቸው ምንድነው? አሁን አልገባንም እነሱ ላይ፣ ግን ኮንቴንታቸው ምንድነው? እነዚህ መጽሐፍት የሚይዙት ኮንቴንት ምንድነው? የመጀመሪያው ቲዮዶሲ ነው። ቲዮዶሲ አንዱ የቲዮሎጂ ፓርት ነው። ቲዮዶሲ ምን እንደሆነ የሚያውቅ ሰው አለ? it's one of theology ቲዮሎጂ ውስጥ ያለ ነው። እዚህ ላይ የሚሰሩ ሰዎች አሉ፣ ቲዮሎጂያንስ አሉ ቲዮዶሲ ላይ በጣም የሚሰሩ። ኢቨን እኛም ትምህርት ቤት ላይ ሲያስተምር የነበረ ማቀው ቲዮዶሲ ላይ የሚሰራ ዶክተር ጄዲ ኪም የሚባል የራሱ ብሎግ አለው። ኢቨን ሲስተማቲክ ቲዮሎጂውን ሲያደራጅና ሲያስተምር ቲዮዶሲ ላይ በጣም ኮንሰንትሬት ያደርግ ነበር። ቲዮዶሲ ተርሙን እስቲ ዛሬ ነው የሰማችሁት ወይስ ታውቁታላችሁ? ዋትስ ቲዮዶሲ? ምን ይመስላችኋል? ቲዮዶሲ መኖራችሁን ቼክ ለማድረግ ነው። አላችሁ በህይወት? ኒው ፎር ሚ አለን ግን ሀሳቡ አዲስ ነው። ኦኬ ቲዮዶሲ አዲስ ነው ለሁላችሁ? ያ ምን ይመስላችኋል? ግን ከዚህ ካያችሁት ጽሁፍ ቲዮዶሲ ምን ይመስላችኋል? ዛሬ መስማቴ ነው ትቼ። ኦኬ እሺ፣ ዛሬ የምትሰሙት ከሆነ ቲዮዶሲ ምን እንደሆነ ላብራራላችሁ። ባይዘው ቲዮዶሲ በጣም ሲስተማቲክ ቲዮሎጂ ላይ ጠልቆ ነው የሚገባው። ሲስተማቲሽያንስ አንስቸው ብዙ ጊዜ ቲዮዶሲ ላይ የሚሰሩ ሰዎች አሁን በአለማችን ላይ ብዙ ሰዎች ባክ እያደረጉ ነው። ኢቨን ማለቴ ብዙ ሰዎች ስላችሁ ስታቲስቲካሊ ሳይሆን ከዚህ እንትን ምክንያት በዲስአፖይንትመንት ምክንያት ለምሳሌ የቅይማት የሚለውን መጽሐፍ ያነበበ ሰው አለ? የፊሊፒያንስ የጻፈው መጽሐፍ ነው። የሰዎችን ዲስአፖይንትመንት አንስቶ ቲዮዶሲ ነው እሱም አሰራሩ። እዛ ላይ ምላሽ ነው የሚሰጠው። የኢዮብ መጽሐፍን ትንታኔ በጣም ይሰራል። የኢዮብ መጽሐፍ ላይ ትልቅ ትንታኔ ነው የሚሰራው እና ቅይማትን ያነበበው ሰው አለ ከእናንተ መካከል? ቅይማትን አላነበብኩም። ምን አላነበባችሁትም? እሺ መጽሐፉን ልክላችኋለሁ ግሩፓችሁ ላይ። እንግሊዘኛው አለኝ፣ የአማርኛው እንኳን ትራንስሌት የሆነውን ከእንትን መጽሐፍ መደብር መግዛት ትችላላችሁ። እዚህ የለኝም አማርኛው። እሱም የዶክተር መለሰ ወጉ ዶክተር መለሰ ወጉም እግዚአብሔር ለምን ዝም ይላል የሚል መጽሐፍ አለው፣ ወይም እግዚአብሔር ዝም ሲል የሚል መጽሐፍ አለው። basically it's about justify it's philosophical ነው በብዛት። አሁን በዌስተርኑ ዓለም ላይ ሰዎች ከካንሰር ምክንያት፣ ከጦርነቶች ምክንያት እና ደግሞ ከክራይሲስ ፋሚሊ ክራይሲስ እና ደግሞ በሀገራት ላይ ፖለቲካል ላይ በሚነሱ ነገሮች ተነስተው ህፃናት ላይ ከሚደርሱ ነገሮች ተነስተው እግዚአብሔር የለም ማለት ነው። እግዚአብሔር ካለስ መሰረታዊ ባህሪው ጨካኝ ነው ማለት ነው። እግዚአብሔር ለሰው ልጆች የማያዝን ጨካኝ፣ ርቆ ያለ የሰዎችን ድምጽ የማይሰማ አምላክ ነው ማለት ነው። ካለ ራሱ ግን በመሰረታዊነት የለም ብለው የሚከራከሩ ሰዎች የተነሱበት ጊዜ ነው ማለት ነው። እና ይሄ አንዱ የክርስትናን ተረከዝ አሁን ያለውን የክርስትናን ቲቺንጎች ተረከዝ ልክ እንደሚነክስ ምንድነው እንደ ጉድለት ሆኖ ክርስትና ቻሌንጅ የሚሆንበት ፕሌስ ነው ተብሎ የሚነሳ ነው። በፊሎሶፈርስም በቲዮሎጂያንስም ይሄ ምንድነው ክርስትና የሚያነክስበት ቦታ እዚህ ጋር ነው ብለው ሰፈሪንግ ነው ብለው ያምናሉ ብዙዎቹ። ስለ ሰፈሪንግ ክርስትና የሚሰጠው ኤክስፕላኔሽን
እንዲሁም ደግሞ የሚሰጠው ማብራሪያ በቂ አይደለም። this is ክርስትና የሚያነክስበት ቦታ ነው ብለው ነው ብዙዎቹ የሚያምኑት። ግን ቲዮሪሲ ደግሞ ምንድነው የሚያደርገው? አንዱ ቲዮሎጂ ነው፣ ፊሎሶፊካል ቲዮሎጂ ነው። ግን አርጊመንቶችን ይዞ ይመጣል እና እነዚህ አርጊመንቶች ኢንቴንሽናቸው እግዚአብሔር ጀስት እንደሆነ፣ እግዚአብሔር ጻድቅ እንደሆነ እና ዓለምን ደግሞ እየተቆጣጠረው ያለው እሱ እንደሆነ፣ በዓለማችን ላይ ያለው አንፌርነስ፣ በዓለማችን ላይ ያለው ሰፈሪንግ፣ በዓለማችን ላይ ያሉ ችግሮች የምን ውጤቶች ናቸው? እግዚአብሔርስ በእነዚህ ውስጥ መሃል ደግሞ የእሱ ሪስፖንስ፣ የሰዎችስ ሪስፖንሲቢሊቲ ምንድን ነው የሚል it's a defense, a theological defense። ቲዮ ማለት እንደምታውቁት እግዚአብሔር ማለት ነው እና ደሲ ማለት የግሪክ ቃል ነው። ዲኬ የሚል ወይም ዲኬኦ የሚል ራይቸስነስ ወይም ጀስቲስ ከሚል ቃል ጋር ይገናኛል። እግዚአብሔርን ጀስቲፋይ እግዚአብሔር ራሱ እግዚአብሔርን ጀስቲፋይ ማድረግ እንችላለን ወይ? ይሄ ጀስቲፊኬሽን ነው የሚሰጠው። ስለ ሰፈሪንግ ስለ አሉ ነገሮች ጀስቲፊኬሽን ነው የሚሰጠው። ስለዚህ አንዱ የእንትን መጽሐፍት እንትን ቲዮዶሲ አለው። አሁን ለምሳሌ ጆብ እና ኤክሊዚያስቲስ they explore evil, suffering, injustice, days እነዚህ ነገሮች በሙሉ ያነሷቸውና ከእግዚአብሔር ሆሊነስ ከእግዚአብሔር ጀስቲስ ጋር ሪሌት ያደርጉታል። ይሄ በጣም ዲፕ ኩዌስችን ነው። በጣም ዲፕ ኩዌስችን ነው። so they address this human pain, poverty, social inequality, and they try to give responses. ኢዮብ የሚከተልበት መንገድ ሌላ ነው። ኤክሊዚያስቲስ ወይም እዚህ ላይ ያለው ሰባኪው በመክብብ መጽሐፍ ላይ የሚከተለው መንገድ ደግሞ ሌላ ነው። እነዚህ ሁለቱም ግን አድሬስ የሚያደርጉት አንዱ ኮንቴንታቸው የዊዝደም ሊትሬቸር ቲዮዶሲ ነው። ቲዮዶሲ ቅድም እንዳልኩት it's about the justice of God, the justice of God። እዚህ ቲዮዶሲ ላይ የሚጻፉ በጣም ብዙ መጽሐፎች አሉ። ግን እንደ አንዱ ስትሪም ሆኖ በቲዮሎጂ ውስጥ ያለ ነው። as one branch, philosophical branch of theology. So it tries to justify God's justice, God's goodness in the face of evil. ለምንድነው ሰዎች መከራ የሚያዩት? ለምንድነው ችግር የሚገጥማቸው? ችግር ሲገጥማቸው ወይ ከእግዚአብሔር አቅም በላይ ሆኗል ወይ ይሄንን ነገር ለማስተካከል? ምክንያቱም ኢዮብ በዋናነት የሚያነሳው why innocent people will suffer። መዝሙር 71 እኮ እንደዛ ይላል፣ ልንሸራተት ደረስኩኝ አለ። ለምን? ኢንጀስቲስ አየሁኝ፣ ክፎች ሲደላቸው፣ ክፎች ሲናጠቁ፣ እነሱ ልጆቻቸው ደልቷቸው ሲኖሩ ሲመቻቸው፣ ጻድቅ ግን ሲቸገር፣ ጻድቅ ግን ሲሞት፣ ጻድቅ ግን መከራ ሲያይ ሰፈር ሲያደርግ አየሁኝ። why do good people suffer? የለመንቴሽንም የዚህ እንባቆምም ጥያቄ እሱ ነው እና እነዚህ ቲዮዶሲ ላይ ያሉት እነዚህን ጥያቄዎች ነው የሚመልሱት። why innocent people would suffer? why God will allow disaster, disease, days? ህፃናት ለምን ይሞታሉ? ህፃናት ምን አድርገዋል? they try to answer about war, violence, oppression። እነዚህ ነገሮች ለምን ኤግዚስት የሚያደርጉት የሚለውን ያነሳል እና ዲፕ ስትገቡበት በእግዚአብሔር ካራክተር ላይ እና ሂውመን ፍሪ ዊል ላይ በጣም አርጊመንቶች ይነሳሉ። እግዚአብሔር በባህሪው ይለወጣል ወይ? የሚለወጥስ ከሆነ የሰው ልጆችስ ፍሪ ዊል ደግሞ እዚህ ጋር ያለው ነገር ተጽዕኖ ምንድን ነው? ይሄንንስ ክፉንስ የፈጠረው እግዚአብሔር ነው ወይ? ምክንያቱም ኢሳይያስ መጽሐፍ ላይ አይ ክሬት ዲዛስተር ይላል እግዚአብሔር ራሱ። ኢሳይያስ ላይ ስንሄድ እናየዋለን። ግን እግዚአብሔር ክፋትን ፈጥሯል ወይ? እንደውም የአገስቲን አንዱ ቲዮዶሲ ምንድነው የሚለው እሱ evil is not a thing created by God, but it's a privation of good. So this evil enters into the world through human sin. እነዚህ ነገሮች የመልካም የጥሩ ነገር መጥፋት ነው እንጂ evil እግዚአብሔር evilን ፈጥሮት አይደለም። It's not a creation. It's the absence of
ጉድ ለዚህ የምንሰጠው ፓስተራል ሪስፖንስ ምንድነው? በጣም ይከብደናል። አንዳንድ ጊዜ በጣም ጥሩ የሚባሉ ሰዎች ቤተክርስቲያን ውስጥ የሚያገለግሉ ሰፈር ሲያደርጉ ታማኞች የሆኑ ሰዎች ሰፈር ያደርጋሉ። that's it ግን ሌሎቹ ደግሞ ተመችቷቸው ይኖራሉ። why የሚለውን ቲዮሪሲ ለመመለስ ነው የሚሞክረው። so theodicy is the attempt to explain how God can be just and good despite of this evil and suffering. እና ይሄኛው ቅይማት የሚለው መጽሐፍ ላይ አንድ የማስተርስ ተማሪ ኢዮብ መጽሐፍ ላይ ሪሰርቹን እየሰራ የነበረ ትልቅ መጽሐፍ ሊያሳትም የነበረ ሰው ነውና መጽሐፉን ኤዲት አድርጎ ሲጨርስ ፊሊፒያንሲ መጽሐፉን ጨርሻለሁ ብሎ ሲደውልለት አላምንበትም እኔ አሁን በእግዚአብሔር መኖር አላምንም ብሎ ይክዳል። እዛ መጽሐፉን ስታነቡ ታገኛላችሁና እግዚአብሔር የለም ቢኖር ኖሮ ይሄ ነገር በኔ ህይወት ሀፕን አያደርግም ብሎ ይለዋልና ለዛ ምላሽ ለመስጠት የጻፈው መጽሐፍ ነው ቅይማት። ጥሩ ሰዎች ለምን ይጎዳሉና በአለም ዙሪያ ሁሉ ዞሮ ብዙ ሰዎችን ኢንተርቪው አድርጓል። is a journalist እና በጣም በሰፈሪንግ ውስጥ ያሉ ሰዎችን የሆኑ ሚሽነሪዎች ከሆነ የወንጌል ስርጭት ወጥተው ሲመለሱ ሙሉ ተከስክሶ ሚሽነሪዎቹ ሞቱና የልጆቹን ቤተሰቦች ሄዶ ኢንተርቪው ያደርጋል። በካንሰር ምክንያት የሞቱ ሰዎችን የቅርብ ዘመዶቻቸው ግን በጣም አገልጋዮች የሆኑ በእግዚአብሔር ፊት የሚያገለግሉ ታማኞች የሆኑ ሰዎች ሰፈሪንግ ውስጥ የሚያልፉ ሰዎችን ላይ የጠየቀ ሁሉም ሰው እና ለዚህ ጥያቄ ነው መልስ ለመስጠት የሚሞክረው በመጽሐፉ ላይ። ጥያቄ አለ እንዴ? ምስጋና Okay, let's continue this wisdom literatures. Retribution principle-ንም ያስተምራሉ። Retribution is one of a key theological theme. Retribution ማለት ምን ማለት ነው? ሪዋርድ እንደማለት ነው። እግዚአብሔር ጻድቃንን ሪዋርድ ያደርጋል፣ ደግሞ ክፎችን ይቀጣል። This is rooted in Messianic covenant, the blessing and the curse in Deuteronomy. So these 4 books, Job, Psalms, Proverbs, and Ecclesiastes, each of 4 books offers us a unique angle to see this Messianic covenant, the blessing and the curse. So እነዚህን retribution principles ያስተምሩናል። ፕሮቨርብስም ኢንስትራክሽን ነው የሚሰጡን። ለምሳሌ ይሄ አንዱ የኮንቴንቱ ነው፣ ዊዝደም ሊትሬቸር ኮንቴንት ነው። አንደኛው ቲዮዶሲ ነው፣ በብዛት ጆብ እና ኤክሌዚያስቲስ ነው። ሌሎቹም ላይ አለ፣ ግን ጆብ ኤክሌዚያስቲስ ኢስ ቲዮዶሲ። እግዚአብሔር ጻድቅ ከሆነ ለምንድነው ጻድቃን መከራ የሚያዩት? ደግሞ ሌሎችን በእኩል ለምን እግዚአብሔር ትሪት አያደርግም? ለምን ጻድቃን ይቸገራሉ፣ ክፎች ይደላቸዋል? እግዚአብሔር ጀስት ከሆነ እነሱ ሪዋርድ ማድረግ አለበት ዋይ ለሚለው መልስ ይሰጠናል ማለት ነው። ሌላ ኢንስትራክሽን ነው የሚሰጡን፣ ፕራክቲካል ኤንድ ኢቲካል ጋይደንስ ፎር አወር ዴይሊ ላይፍ። እነዚህ ለምሳሌ ቶፒኮችን ከቨር የሚያደርጉት ለምሳሌ how we can live in and how we can speak, how you can work, how your relationship will be, how your discipline will be, how your integrity will be. These topics are covered in Proverbs. So their aim is to shape our moral behavior and our social responsibility. They will tell us how you can live and walk as a responsible person in your community. So they will tell you how you can act, and how you can walk in wisdom, So we are going to see one of the books. This is the longest book, the book of Job is. But if you have any question on the wisdom literatures, let me give you the chance to ask now. But if you don't have questions, I will continue to the book of Jobs. ጥያቄ የላችሁም? የለንም። ኦኬ እሺ። ስለዚህ እነዚህ ዊዝደም ሊትሬቸርስ ፈጥነን መሄድ እንድንችል ፓወርፖይንቱን ብጠቀም ይሻላል ብዬ ነው ፓወርፖይንት የከፈትኩት። So this biblical wisdoms gives us practical skills, moral foundation, and they have multiple genres. They have instructions,
speculations, arguments, even extended dialogues wrestling with existential questions. So wisdom in Hebrew Bible gives us a skill for living. Is the art of thinking. It's the art of thinking and acting well in light of God's character in God's covenant. There, as I said, they give us two choices before us. So wisdom literature repeatedly calls readers to recognize their choices and its consequences. So the function of poetry and wisdom literature in covenant life is that poetry is a memory and a worship, as I said earlier, it's applied as a wisdom and applied ethics. It's an applied ethics, a very advanced applied ethics. It tells you how you should act, how you should live, how your moral behaviors should be. So how we should think and live in light of this covenant. And they give us a narrative prophetic complement. They have a prophetic content. When you see psalmists and these poetic books, they have prophetic content, and prophetic books have poetic structure in themselves. Okay, as I said, here the contents are theodicy, the questions and retribution principles, the justice of God, and also the instructions they'll teach you how you can act, how you can live and guide your own daily lives. So the book of Job is another book here. The book of Job teaches you about faith. የኢዮብ መጽሐፍ ትንሽ አከራካሪ የሚያደርገው የመጀመሪያው ቻፕተር አካባቢ ላይ ነው። ግን የኢዮብ መጽሐፍን ሙሉን ስታነቡት የሚያሳየው ዊዝደም ሊትሬቸር ነው። ግን ይህንን ረስትሊንግ ያሳየናል፣ ጥያቄዎችን ያነሳል። ኢዮብ ገና ምዕራፍ 1 ላይ ሲጀምር እግዚአብሔር ራሱ ጻድቅ ነው ብሎ መስክሮለት ነው የሚጀምረው የኢዮብ መጽሐፍን ሲጀምረው እና የአስቴርን መጽሐፍ እንደጨረሳችሁት የሚቀጥለው የኢዮብ መጽሐፍ ነው። ለዛ ነው ኦርደሩን ተከትለን ነው የምንሄደው። የኢዮብ መጽሐፍ የሚጀምረው ኦጽም በሚባል ሀገር ስሙ ኢዮብ የተባለ አንድ ሰው ነበረ። ያም ሰው ፍጹምና ቅን እግዚአብሔርን የሚፈራ ከክፋት የራቀ ነበረ ይልና ያሉትን ነገሮች ይዘረዝራል። So it addresses a profound theological questions. How can God be good when the world overflows with suffering? Job, he's not an evil person. He's a righteous person. But he's suffering. Why? Why he's suffering? It is the question of Job. Job doesn't know what's happening in the heaven and what the devil and God is speaking about Job. But Job only, he's in the midst of his suffering, and then he's questioning God. So this book is not giving us a formal defense on the goodness of God or on the justice of God, but the book exposes the inadequacy of theology. የኢዮብ ጓደኞችም ያቀረቡት ቴዎሎጂካል ፐርስፔክቲቭ ኢትስ ኢንአዲኩዌት። እነሱ ሪትሪቢሽን ፕሪንሲፕልን ነበር ሲያወሩ የነበሩት። አንተ እኮ ጻድቅ ሰው ብትሆን ኖሮ እንደዚህ አትሆንም ነበረ፣ ከእግዚአብሔር ጋር ተስማማ፣ ሰላምም ይኖርህ አይደል? እግዚአብሔር ይባርካል። አንተ የሆነ ኃጢአት ቢኖርብህ ነው፣ የሆነ የተደበቀ ችግር ቢኖርብህ ነው እንጂ እንደዚህ አይነት መከራ ውስጥ ልታልፍ አትችልም። ይሄ ዓለምን ተመልከት፣ እግዚአብሔር በጽድቅ ነው የሚያስተዳድረው። So this is theology, but theology is not adequate enough to answer Job's question. So this mechanical application of retribution principles fails to explain the suffering of innocence. አሁንም ቢሆን በቤተክርስቲያን ውስጥ ትልቁ ቻሌንጅ ነው አይደለ? There are preachers, they will say, you have to repent and confess because you are poor, because you are suffering. This is because of your sin, because of your disbelief, and you don't have enough faith. You have to repent. This is a sin. They're teaching this in the church. ኢዮብን ያሉትን ትምህርት ነው እያስተማሩ ያሉት። ምራው እምነት ስለሌለ ነው ያልተፈወስከው፣ የሆነ ችግር ስላለብህ ነው የታመምከው፣ የሆነ ኃጢአት ስላለብህ ነው እንጂ ድሃ የሆንከው። ድሃ ስለሆንክ ንስሐ መግባት አለብህ ይላሉ ቲቪ ላይ ቀርበው መምህራን። ንስሐ ግባ፣ ስለ ድህነት ንስሐ ግባ። ድሃ የሆንከው ኃጢአት ስለሰራ።
አማኑኤል ተቃውሞ አለ በዚህ ጉዳይ ላይ ማይክን ወዲያው ከፈትክ እዚህ ጋር ነው አይጠፋም። ተቃውሞ ሊኖር ይችላል። ዲቴልስ እንገባበት እንግዲህ አቋማችሁን ሁላችሁም የራሳችሁን ልትሉ ትችላላችሁ። ግን የኢዮብ መጽሐፍ አሁን ቻሌንጅ ውስጥ እንገባለን። የኢዮብ ጓደኞች የተናገሩት ነገር እኮ በጣም ኢትስ ኤ ፕሮፋውንድ ቲዮሎጂ። አሁን እዚህ የኢዮብ መጽሐፍ ላይ ያሉት ሜን ካራክተሮች እነማን ናቸው? ኢዮብ አለ፣ ልጆቹ አሉ፣ ቤተሰቦቹ ወይም ልጆቹ አሉ፣ ሚስቱ አለች እና 3 ጓደኞቹ አሉ። 4 ጓደኞቹ ኤልፋዝን ከጨመርን ማለት ነው፣ ኤሊሁን ከጨመርን 4 ጓደኞች አሉ። እግዚአብሔር አለ። የነዚህ ኮንቨርሴሽን ነው የምናየው፣ የነዚህ ኮንቨርሴሽን ነው እና መጨረሻ ላይ ግን እግዚአብሔር እነዚህ ሰዎች ትክክል ስላልተናገሩ ንስሐ መግባት አለባቸው ብሏል። እግዚአብሔር መጨረሻ የኢዮብ መጽሐፍ ሄዳችሁ ስታነቡ ንስሐ ይግቡ ብሏል። እነማ? እነ ኤሊሁ፣ እነ ኤሊፋዝ፣ እነ በልዳዶስ፣ ቴማናዊ ኤልፋዝ፣ በልዳዶስ፣ ሹሃዊው በልዳዶስ በተራ በተራ ነው የሚናገሩት እና ሁሉም መልስ ይሰጣሉ። ኢዮብ ይናገራል። ናማታዊ ሶፋር ሶፋር ከዛ በኋላ ኤሊሁ ነው የሚናገረው እና እነዚህ ሰዎች የሚናገሩትስ ነገር ልክ ነው ወይ? አሁን እንደ እግዚአብሔር አሁን ከዛ ክፍል ጠቅሰን ማስተማር እንችላለን ወይ? አንዱ ጥያቄ ነው። አሁን ለምሳሌ ከእግዚአብሔር ጋር ተስማማ ሰላምም ይኑር፣ ይህ ልክ አይደለም? ልክ ነው። ከእግዚአብሔር ጋር ተስማማ ሰላምም ይኑር፣ ህይወቴ የተቃና ይሆናል። ግን ይህንን ነገር የተናገረው ኢዮብ አይደለም፣ የኢዮብ ጓደኞች። አሁን እነሱ የሚናገሩትን ነገር ለምሳሌ ከሹሃዊ በልዳዶስ ምዕራፍ 8 ላይ የተናገረውን ላንብብላችሁ። ምን ይላል? ጅማሬ ታናሽ ቢሆን እንኳን ፍጻሜ እጅግ ይበዛል። አሁን ሁላችን ቤት ውስጥ የተለጠፈ ጥቅስ ነው አይደለ? ማለት ብዙ ሰው የሚጠቅሰው ጥቅስ ነው። ጅማሬ ታላቅ ቢሆንም ፍጻሜ የበዛ ይሆናል። እነዚህ ሰዎች የተናገሩት ነገር ስህተት ነው፣ ንስሐ ይግቡ ብሎ እግዚአብሔር ካለ can we consider this as a promise and as the word of God? That's the question. እነዚህ ሰዎች የተናገሩት ነገር ስህተት ነው፣ ንስሐ ይግቡ ብለዋል እግዚአብሔር ብለዋል እና ኢዮብ ብቻ ነው እንደ ኢዮብ ቅን ነገር አልተናገሩም። ስለዚህ ኢዮብ ነው የተናገረው ነገር ነው ልክ፣ የነሱ ልክ አይደለም ማለት። ዘመናችን በምድር ላይ እንደ ጥላ ነው፣ እኛ የትላንት ብቻ ነን፣ ምንም አናውቅም። ስለዚህ የቀደመውን ትውልድ ጠይቅ፣ አባቶቻችን ለመረመሩት ነገር ትጋ፣ እነርሱ የሚያስተምሩ የሚነግሩን ቃሉን ከልባቸው የሚያወጡት አይደለምን? በውኑ ደንገል ረግረግ በሌለበት መሬት ይበቅላልን? በጣም ዊዝደም ነው እነሱ የሚያወሩት ነገር። so how can we see this? እነሱ የተናገሩት ነገር it's not wrong, but you can consider it like it's a good prescription, but it's for the wrong patient. እንደዛ ብላችሁ አስቡት። ጆብ is not that patient. አሁን ከእግዚአብሔር ጋር ተስማማ ሰላም የሚኖሩ ህይወት ይሳካላል። ጅማሬ ታናሽ ቢሆን ፍጻሜ እንደዚህ የበዛ ይሆናል። ልጆች ቢበድሉ ነው ብሎ ነው ሲጀምር ራሱ የጀመረው። በእውኑ እግዚአብሔር ፍርድን ያጣምማል? ሁሉን የሚችል አምላክ ጽድቅን ያጣምማል? ልጆች በድለውት እንደሆነ እርሱ በበደላቸው እጅ ጥሏቸዋል። እግዚአብሔር ብትገሰግስ፣ ሁሉን የሚችለውን አምላክ ብትለምን፣ ወደ እርሱ ብትገሰግስ፣ ንጹህና ቅን ብትሆን በእውነት አሁን ስለአንተ ይነቃል፣ የጽድቅህ መኖሪያን ያከናውንልሃል። ጅማሬ ታናሽ ቢሆን ፍጻሜ የበዛ ይሆናል። this is true, but this is not for Job. ሪትሪቢሽን ፕሪንሲፕል አንዱ የነሱ ቴዎሎጂን አርጊመንት ምንድነው? ክፉ ከሰራ መጥፎ ይገጥማል፣ ጥሩ ከሰራ ደግሞ በረከት ይገጥማል። but that didn't happen in Job. በኢዮብ ህይወት ውስጥ የተከሰተው እሱ ስላልሆነ ኢዮብን መልሳቸው ሊያረካው አልቻለም። በቃ ኢዮብ እየደጋገመ የሚያነሳው ለምንድን ነው በቁስሌ ላይ እንደገና እንጨት የምትሰዱት? ሚስቱም እንኳን የተናገረችውን ነገር እንደውም አለችው። እሷ ምንድን ነው ያለችው? እግዚአብሔርን ስደብና ሙት። እንደዚህ ከሆነ ከምትኖር ብትሞት ይሻልሃል። እኔ የምመክርህ ለእግዚአብሔር ወግነህ ወይም እግዚአብሔር እንዲያደርገኝ እያልክም ኮምፕሌን እያደረክም ከምትኖር እግዚአብሔርን ርገምና ሙት አለች። እንደውም በግዕዙ የተጨመረውን ላንብብላችሁ። 1954 ትርጉም ላይ ዳግመኛ እግዚአብሔር ጥቂት ወራት ደጅ ጠናዋለሁ፣ ዳግመኛ መከራውን እታገሳለሁ፣ የቀድሞ ኑሮዬን ተስፋ አደርጋለሁ ትላለህ አለችው።
እንደዚህ እንዳትል ከዚህ ዓለም እነሆ ስም አጠራር ጠፋ። ሴቶች ልጆቼ ወንዶች ልጆቼ ሞቱ። እኔ 9 ወር ሳረግዝ ሳምጥ ስወልድ ሳይረቡኝ ሳይጠቅሙኝ በከንቱ ደከምኩ አለች። አንተም በመግል ተውጠ በትል ተከበህ ትኖራለህ፣ ሌሊቱን ሁሉ ስትዛብር ታድራለህ። እኔ ግን እየዞርኩ ቀላውጣለሁ፣ ከአንዱ ሀገር ወደ አንዱ ሀገር፣ ከአንዱ ቤት ወደ አንዱ ቤት ሄዳለሁ። ከድካሜ በእኔ ላይ ካለ ከችግሬ አርፍ ዘንድ ከጠዋት ጀምሮ ፀሐይ እስኪገባ ድረስ እጠብቃለሁ። አሁን ግን እግዚአብሔር የማይገባውን ቃል ተናገርና ሙት አለችው። እና አንድ ሰው ሲናገር ሰይጣን እንደው ሁሉን ነገር ወስዱበት ልጆቹን ገሎ ላሞቹን ገሎ ለምንድን ነው ሚስቱን የተወው ብለው it's just for እንደ ፈን ነው ያወራው። ግን ሰውየው ሰይጣን እየሮጠ ጭፍሮቹን ልኮ አለ ልጆቹን look there are his child kill them ያየሉ ሲያስገድል ከዛ በኋላ አንዱ ጭፍራ ሄደና so here is his wife, what should we do? Leave her alone, I know what I am doing, leave her alone. እሷን ብቻ በህይወት ማቆየቱ ለምንድን ነው? እንደው ሌሎቹን ሲገደል እሷንስ ለምን አልገደለም? ሰይጣን የሚሰራውን ስራ ካለው እሷን ተዋት ብሏል። የኔ ተወካይ ናት ማለቱ ሊሆን ይችላል። እና እነዚህ ሁሉ ሰዎች ከኢዮብ አጌንስት ሆነዋል። ለኢዮብ የመለሱለት ምንድን ነው? ኢዮብ ምንድን ነው ያለው? I know my redeemer lives and in the end he will stand on the earth. ይሄ በክርስቶስ ኢየሱስ ነው የተፈጸመው። የሚቤዠኝ ሕያው እንደሆነ አውቃለሁ፣ በመጨረሻውም በምድር ላይ እንዲቆም አለ። ማ የሚቤዠው እግዚአብሔር በምድር ላይ እንደሚቆም ነው ብሎ ያለውና ኢየሱስ ክርስቶስ ነው። አንተ እንደውም ጥያቄ ያነሳል፣ በመካከላችን የሚገባ ማላጅ ቢኖር እንደው የሆነ ጣልቃ የሚገባ ሰው ቢኖር ብሎ ኢዮብ ሲመኝ ነበር። ያ ምኞቱ ኢየሱስ ክርስቶስ ነው እንደሚድል መጥቶ የገባው ማለት ነው። So chapter 38 up to 41 features God's direct address, not justifying himself but revealing sovereign wisdom and power. This encounter transforms Job's understanding and he made him to be in humility and renewed faith despite of unanswered question. እግዚአብሔር እኮ ሲመጣ ለኢዮብ እኮ መልስ አልሰጠውም። አስባችሁታል? እግዚአብሔር ሲመጣ ኢዮብ ጀግና ወንድ አንተ ተደራድሬ ነበረ ከሰይጣን እንደዚህ እንደው እስቲ ቅጥሩን ላፍርስበትና እስቲ የሚሰጠውን ምላሽ አያለው ብሎ መጥቶ ከኔ ጋር እንትን አለ፣ አኩርተኸኛል፣ እስከ መጨረሻው እምነትን ይዘሃል እና እንደዚህ ሀፕን አድርጎ ነበር አላለውም። ኢዮብ doesn't know what happened in the heaven። እግዚአብሔርም ሲመጣ ያንን መልስ አልሰጠውም። እግዚአብሔር የተናገረው ስለርሱ ሶቨርኒቲ፣ ስለ እግዚአብሔር ሉዓላዊነት፣ ስለ እግዚአብሔር ጽድቅ፣ ስለ እግዚአብሔር ቅድስና ሲናገረው መስማትንስ በጆሮዬ ሰምቼ ነበር፣ አሁን ግን ዓይኔ አይታለች። አፌን በአፈር ውስጥ እቀብራለሁ አለ፣ ምንም አልናገርም አለ። እና መልሱ በቂ ነው አለ ኢዮብ። ምን ብሎት ነው እግዚአብሔር? ምንም ያለው ነገር የለም። እግዚአብሔር የሰጠው አጥጋቢ መልስ፣ በቃ የተቸገርከው መከራ ያየው በዚህ ምክንያት ነው። ጻድቃን የሚቸገሩት በዚህ we don't have answers. Sometimes you don't have to give answers for the people who are in the midst of suffering. መከራ ያያለው በዚህ ምክንያት ነው ብለን መናገር አይጠበቅም። Sometimes you just have to listen them and tell them the sovereignty of God. Even you don't have to tell them God is sovereign and God we could do this. And መከራ ውስጥ በጣም በሰፈሪንግ ውስጥ ያለፈን ሰው the best thing you could do is to listen to him and sit with him. ኢዮብ የሚናገረውን ነገር እነሱ መስማት አልቻሉም። ለያንኑ ነገር መልስ ይሰጡ ነበር ጓደኞቹ በሙሉ። እንዲህ የሆነው በዚህ ነው፣ በቃ እንዲህ ነው፣ መልሱ ይሄ ነው። But there is no answer. እግዚአብሔርም ሲመጣ መልስ አልሰጠውም። He just tell him that ማንነቱን ነው የነገረው። እግዚአብሔር ሲነግረውም ኢዮብ ምን አለ? ሁሉን ታደርግ ዘንድ ቻይ እንደሆነ ምዕራፍ 42 ነው ማነበው። ሐሳብህ የሚከለከል ዘንድ ከቶ እንደማይቻል አሁን አወቅኩ። ያለ ዕውቀት ምክርን የሚሰውር ማን ነው? ስለዚህ እኔ የማላስተውለውን የማላውቀውን ድንቅ ነገር ተናግሬያለሁ። እባክህ ስማኝ፣ እኔ የምናገር እጠይቅሃለሁ፣ አንተም ተናገረኝ። መስማትንስ በጆሮዬ በመስማት ሰምቼ ነበር፣ አሁን ግን ዓይኔ አየች። ስለዚህ ራሴን እንቃለሁ፣ በአፈርና በአመድ ላይ ተቀምጬ እጸጸታለሁ። It's a very powerful thing that Job understands at the end of this chapter. እግዚአብሔር መልሶለታል፣ ሁሉም ነገር ሪስቶር አድርጎለታል። but ሰፈሪንግ አሁንም አለ። ሰዎች ይቸገራሉ፣ የሚበሉትን ያጣሉ፣ በመከራ ውስጥ ያልፋሉ፣ የፍትህ መዛባት አለ። do you think እስር ቤት ውስጥ ያሉ ሰዎች ሁሉ they deserve to be there? ፍትህ ተዛብቶ የታሰሩ ሰዎች አሉ። ምንም በማያውቁት ነገር የታሰሩ ሰዎች አሉ።
ሰፈሪንግ ውስጥ የሚያልፉ ሰዎች አሉ። ፍርድ ተዛብቶባቸው ማኒፕሌት ተደርገው መከራ ውስጥ የሚያልፉ ሰዎች አሉ። እና ግን in the midst of this suffering, what should be our response? ቴዎዶሲ እሱን ነው የሚሰራው እና እርግጥ መልስ የለውም አንዳንድ ሰፈሪንግ። You just keep silent. Okay, let's see the historical context in the outline of Job. So when you see the historical setting, Job is around in the patriarchal era. ኢዮብ የነበረበት ዘመን በፓትሪያርካል ኢራ ነው ተብሎ ነው የሚታመነው። በክሮኖሎጂ ኦርደር ከመጣን መጽሐፍ ቅዱስን በክሮኖሎጂ ነው የምናነበው ካልን ዘፍጥረት ምዕራፍ 1 እስከ 11 ካነበብን በኋላ ቀጥታ የኢዮብ መጽሐፍን ነው ማንበብ ያለብን ክሮኖሎጂውን ጠብቀን ከሄድን። ምክንያቱም ኢዮብ ከነሙሴ በኋላ የመጣ ሰው አይደለም። He's around 2000 and 1700 BC. This is contemporary time in the time of Abraham, Isaac, and Jacob. So this is the patriarchal era. So maybe most scholars agree that he was before Abraham. ከምዕራፍ 11 በኋላ ነው ኢዮብ የሚነበበው። ከዛ በኋላ ከምዕራፍ 12 አብርሃም ይቀጥላል ማለት ነው። Why? Because we have evidence from the book of Job. የመጀመሪያው ነገር የኢዮብ ሀብት የተቆጠረው በፍሎክስ and herds በከብቶቹ ግመሎቹ እያለ ነው የኢዮብን ሀብት የሚቆጥረው። This is a patriarchal standard. በነ ሙሴ ዘመን ከነ ሙሴ በኋላና የነገስታቱ ዘመን ላይ በነ ሰለሞን ዘመን ወይንም ደግሞ ወደዚህ ከነ ሙሴ በኋላ መጥቶ ቢሆን we should see gold, we should see silver, because እነ ሙሴ እንኳን በነበሩ ሰዓት ሲልቨር፣ ጎልድ እነዚህ ሳንቲሞች ገንዘቦች ነበሩ። ግን የኢዮብ ሀብት ሲለካ የተለካው በከብቶችና ባለው በጎች እና በመንጋው እና በባሪያዎቹ ቁጥር ነው። So this is standard measurement in the time of patriarchs. ሌላኛው ደግሞ a family priesthood አለ ማለት ነው። ኢዮብ ልጆቼ በድለው ሊሆን ይችላል ብሎ መስዋዕት ያቀርብ ነበር ይላል እዛው ኢዮብ መጽሐፍ ላይ። So this gives us a hint that Job is offering sacrifices because of his family priestly role. የዛን ጊዜ የክህነት አገልግሎት ልክ ሙሴ ኢንስታል እንዳደረገው አልነበረም። ልክ አብርሃምም መሰዊያ ይሰራል፣ ለእግዚአብሔር ይሰዋል። He is a priest for his family. ያዕቆብም እንደዛው መሰዊያ ሰራ አቆመ። But when you come after Moses, እንደዛ ፋሚሊዎች ማድረግ አይችሉም። ማድረግ የሚችሉት ወደ እግዚአብሔር ቤት ይሄዳሉ፣ ካህናቶች አሉ፣ ፕሪስቶች አሉ፣ እነሱ ናቸው የሚያደርጉት። But Job here, he is offering sacrifices on behalf of his family, on behalf of himself, and this is one indication that he was in the time of patriarchal era. And the second is he was from the land of Uz. Uz በሚባል ሀገር ነው የሚለው. This is which is Edom. They are known by wisdom tradition. So this is also one indication in time of Abraham or in time of patriarchal era. And also the days formula. The days formula mirrors the days of Abraham. ምንድነው የሚለው? ምዕራፍ 42 ከቁጥር 15 16 ጀምሮ ላንብብላችሁ። ከዚህም በኋላ ኢዮብ 140 ዓመት ኖረ፣ ልጆችንና የልጅ ልጆችንም እስከ 4 ትውልድ ድረስ አየ። ኢዮብም ሸምግሎ እድሜም ጠግቦ ሞተ ይላል። This formula is the same description for the days of Abraham. አብርሃም እንዴት እንደሞተ ሄዳችሁ ብታነቡ ተመሳሳይ ዲስክሪፕሽን ነው እዛ ጋር የምታገኙት። ከነዚህ ሂስቶሪካል ሲቲንግ የተነሳ ኢዮብ መጽሐፍ የነበረበት ዘመን በፓትሪያርካል ዘመን እንደነበረ ይታመናል። በፓትሪያርካል ዘመን እንደነበረ ይታመናል። ምናልባት የአብርሃምን ካገኘሁት ሄጄ ላነብላችሁ ነው። ግን ኦኬ ተመሳሳይ ዲስክሪፕሽን ያለው ከዛ ላይ ወደ ምዕራፍ 24 25 አካባቢ ላይ ሄዳችሁ ዘፍጥረት መጽሐፍ ላይ ሄዳችሁ ማግኘት ትችላላችሁ። What is the structure of the book? የኢዮብ መጽሐፍ ስትራክቸር ምንድነው? From chapter 1 up to chapter 2 it's a prologue. Job's testing was starting at that time, and from chapter 3 up to 27 it is a cycle of speech from between Eliphaz, Bildad, and Zophar and Job. They are responding and speaking with Job. They're responding to Job, what Job is saying to them, and they try to respond that.
በጣም ኢንትረስቲንግ ቡክ ነው። እኔ ደስ ብሎኝ ከማነበው መጽሐፍ አንዱ ኢዮብ መጽሐፍ ነው። ዊዝደም ሊትሬቸር ሆኖ በጣም ብዙ ምልልሶቹ ራሳቸው ደስ የሚሉ ምልልሶች ዲያሎጎች ናቸው እዛ ላይ የምታገኙት። and in chapter 28 there is a wisdom poem ምዕራፍ 28 ላይ ሄዳችሁ ስታነቡ ስለ wisdom ነው የሚያወራው the nature and the value of wisdom ጥበብን በእውነት ብር የሚወጣበት ወርቅ የሚነጠርበት ስፍራ አለ ብረት ከመሬት ውስጥ ይወሰዳል መዳብ ከድንጋይ ይቀልጣል ያለ ጥበብ ግን ምንድናት የሚለውን የኢትዮጵያ ቶፓዚዮኑ ላይ አስተካከላትን በጥሩ ወርቅ አትገመትም እንግዲህ ጥበብ ቆሬት ትመጣለች የማስተዋል ስፍራ ወሬት ነው ያለ ኢዮብ የተናገረው ፖይም ነው wisdom poem ነው then starting from chapter 29 up to 37 there is a discourse and Elihu starts to speak he was very eloquent አንድ ጊዜ የማይጠበቁ ሰዎች ናቸው የንግግሩ መዝጊያ የሚሆኑት እኔ በእድሜ ታናሽ ነኝ ይላል ኤሊሁ ምዕራፍ 29 ላይ ሄዳችሁ አንብቡ ምዕራፍ 29 ላይ ጀምሮ እኔ በእድሜ ታናሽ ነኝ እንደው ሽበት ይናገር እንደሆነ እድሜ የሚናገር እንደሆነ ብዬ ጠበቁ ግን ለካ እንደዛ አይደለም ኤሊሁ ያለውን ላንብብላችሁ እኔ በእድሜ ታናሽ ነኝ እናንተ ግን ሽማግሌዎች ናችሁ ስለዚህ ሰጋው ዕውቀቴን እገልጥላችሁ ዘንድ ፈራሁ እንደዚህም አሉ አመታት በተናገሩ ነበር የአመታት ብዛት ጥበብን ባስተማረች ነበር ነገር ግን በሰው ውስጥ መንፈስ አለ ሁሉን የሚችል የአምላክ እስትንፋስ ማስተዋልን ይሰጣል ይልና በእድሜ ያረጁ ጠቢባን አይደሉም ሽማግሌዎች ፍርድን አያስተውሉም ይላል so being aged or having this white hair doesn't guarantee you that you will be filled with wisdom you just aged እና ለዚህ ነው ሐዋርያው ጳውሎስ ማንንም ታናሽነትን አይናቀው ብሎ የሚለውና ካልተጠበቁ ሰዎች እግዚአብሔር ለሕፃናት ጠቢባን ያደርጋል ማስተዋልን ይሰጣል እንደሚል ለዚህ ሰው የእግዚአብሔር መንፈስ ነው ያነቃኝ ይላል መንፈስ ጤናና የተናገረው ነገር it's very powerful እግዚአብሔር የተናገረው ነው ይለው የተናገረው ተመሳሳይ ስትራክቸር ነው ያለው ስለ እግዚአብሔር ጽድቅ ነው የሞገተው ስለ እግዚአብሔር ቅድስና ስለ እግዚአብሔር ሉዓላዊነት ነው የተናገረው ግን ሲናገር የሄደበት መንገድ it's very powerful theology እና ለኢዮብም አልመለሰም ለኤሊሁ ጸጥ ነው ያለው ለእግዚአብሔርም አልመለሰም so this divine revelation also and the Job's response in 38 up to 42 you'll see and Elihu's word was up to chapter 37 and then the 42 is the epilogue መዝጊያው ነው ፕሮሎግ አለ ኤፒሎግ አለ እና መዝጊያው ላይ ሪስቶሬሽኑን ቪንዲኬሽኑን እግዚአብሔር እንዴት ከፍ እንዳደረገው ነው በኢዮብ መጽሐፍ ላይ የምንመለከተው what are the main theological themes that you see in the book of Job phase under sovereignty phase under sovereignty እግዚአብሔርን ልናምነው እንችላለን ወይ አንድ ሰው ሲናገር እኔ እግዚአብሔርን የማየው አለ ልክ ስቴዲየም ውስጥ ገብቼ የረግቢ ጫወታ አለና ረግቢ ጫወታ ላይ የሆነች ትንሽዬ ኳስ ነው የሚያባረሩት የሚጫወቱትና ከዛ እሱን እየተወራወሩ ይሯሯጣሉ አንዱን ይገፋዋል ያንን ይወስዳል we are suffering and struggling in life እዛ ውስጥ የተሯሯጠ ነው እግዚአብሔር ግን እንደሆነ ከላይ ሆኖ የሚመለከት ደጋፊ ያለ ኬርለስ ሆኖ ነገሩ ምንድነው የሆነ ያለው ብሎ እንደሚያይ ነው ወይ የሚያየው ብሎ እምነቱን የተጠራጠረ ሰው ነው የኢዮብ መጽሐፍን ስታነቡ እግዚአብሔር የተማመነባቸውን ሰዎች ብቻ ነው ጦርነት ወደ ተፋፋመበት ቦታ የሚልካቸው and God was very confident on Job እግዚአብሔር አሁን እኔ መከራ አልገጠመኝም ኑሮ አልጋ ባልጋ ነው I don't think so እግዚአብሔር አምኖ ከሆነ ወደዚህ ትግል ወዳለበት ፍልሚያ ወዳለበት ቦታ ይልካል የሚል ኢምፕሊኬሽን ነው ጆብ የሚነግረን ይሄው መጽሐፍ እግዚአብሔር ይሄ ፍትጊያ ወዳለበት ትልቅ ትግል ወዳለበት የሚልክህ እግዚአብሔር ሲተማመንብህ ብቻ ነው ሌላው እምነታችንን የኢዮብን ታላቅ እምነት በዚህ መጽሐፍ ላይ እንመለከታለን ማለት ነው ኦኬ ሌላኛው ቴም በዚህ በኢዮብ መጽሐፍ ላይ የምንመለከተው
the mystery of suffering. Human reasons for pain and often remain hidden. Not all suffering flows from an identifiable sin or a cosmic justice. ብዙ ጊዜ እኛ የምንሰጠው ምላሽ በቂ አይደለም። በሰፈሪንግ ውስጥ ለሚያልፉ ሰዎች ብዙ ጊዜ ሰዎች የሆነ ችግር ሲገጥማቸው በኃጢአት ምክንያት ወደ አእምሯችን ለሚመጣው እሱ በኃጢአት ምክንያት የሆነ ችግርማ ቢኖር ነው ዝም ብሎማ እንደዚህ አይሆንም የሚል አቋም አለ። ለዛ ያንን አይነ ስውር ሰው ኢየሱስን ጠየቁት። እሱ ነው ኃጢአት የሰራው ወይስ ወላጆቹ ናቸው? ግን ኢየሱስ ክርስቶስ ሲመልስ እሱም አልሰራም ወላጆቹም አልሰራም። so why this man is suffering? እነሱም የጠየቁት እሱን ነው። እና ኢየሱስ ክርስቶስ ያላቸው እግዚአብሔር ክብር በሱ ይገለጥ ዘንድ ይህ ሰው አይነ ስውር ሆኖ ተወልዷል። ይሄ ሰውዬ ከተወለደ ጀምሮ እድሜው ምናልባት 30 እና 40 ዓመት እስኪሆነው ድረስ ኢየሱስ መጥቶ እስኪፈውሰው ድረስ ኖሯል፣ ሰፈር አድርጓል። ይሄ ሰው እግዚአብሔር ክብር ሊገለጥበት ማለት ያ ራሱ ቻሌንጂንግ የሆነ መልስ ነው ኢየሱስ ክርስቶስም የተናገረው። እና ለሰፈሪንግ በቂ መልስ የለም። ኢትስ አ ሚስትሪ። እግዚአብሔር ክብሩ ነው ይባላል። እግዚአብሔር ሞትን መደበቁ ክብሩ ነው፣ የሞትን ቀን መደበቁ ክብሩ ነው ይላል። እና so the mystery of suffering also shows us the glory of God. እግዚአብሔር በዛ ውስጥ የሚሰራውን ነገር አናውቅ። ምክንያቱም እግዚአብሔር he's working in the background. ትላንትና የአስቴር መጽሐፍንም ስናይ የነህምያን ዕዝራን መጽሐፍንም ስናይ አይተናል። God is on the background. እና እግዚአብሔር he's providing us, protecting us, but it's a mystery. እኛ ያየን ያለ ነው ራፍሊ ኢዮብም በቃ ማየት አልቻለም። በድንግዝግዝ ውስጥ ሆኖ ነው እግዚአብሔር ለምን ይሄንን ያደርጋል ይላል። ሌላኛው the retribution principle was tested. a simple merit based የሆነው justice merit-based justice is insufficient. ለምንድን ነው ንጹሃን የሚሰቃዩት ለሚለው መልስ ሊሆን አይችልም። And also this doesn't guarantee us innocent doesn't quarantine from pain. ሰው ሁሉ በችግር ውስጥ ያልፋል፣ በመከራ ውስጥ ያልፋል፣ በዚህ ሁኔታ ውስጥ ያልፋል። እና retribution principle የሚለውን በራሱ ቴስትድ የሆነበት መጽሐፍ ነው። ሌላኛው permissible element. Why is light given to a man whose way is hidden whom God has hated him? እንደው ለምን ተወለድኩኝ እንደው ጭንጋፍ በሆንኩኝ ይላል ኢዮብ መጀመሪያው ምዕራፍ አካባቢ። So this is an honest complaint. God is allowed and honored in honest complaint. እግዚአብሔር ግብዞች እንድንሆን አይፈልግም። በቅንነት እንድንናገር በቅንነት እንድንኖር ነው የሚፈልገው። So lament is permissible. እያመመህ አይ እግዚአብሔር አመስግኑ ስለሚል እግዚአብሔር ስለ ችግር አመስግኗል። በመከራ ውስጥ ምን ምስጋና እንድናልፍ እግዚአብሔር ይፈልጋል። በመከራ ውስጥ አመስግኑት ይላል። የምናመሰግነው ስለ መከራው አይደለም፣ ግን ስለ እግዚአብሔር ፕሮቪዥን ስለ እግዚአብሔር ታማኝነት ነው በመከራ ውስጥ በምስጋና ሆነን የምናልፈው። ነገር ግን ለመንት ማድረግም ኢትስ ፐርሚሲብል። ኢዮብም ለመንት አድርጓል። ያን ነው ይሄ ሰቆቃውን መናገር በራሱ ስህተት ወይም ኃጢአት አይደለም። በኢዮብ መጽሐፍ ውስጥ የምናገኘው ኪ ዳይሜንሽኖች ምንድን ናቸው? እነዚህ ኢየሱስ ክርስቶስን ፉልፊልመንት የሚያሳዩ የመጀመሪያው is a righteous sufferer. The second thing, he is a true mediator. And the next thing that you see I'm sorry, is a hope of resurrection. So righteous sufferer means Jesus embodies the ultimate innocence and who bears undeserved suffering. ኢየሱስ ክርስቶስ በተመሳሳይ ነው። እሱ ስለ ኃጢአታችን ቆሰለ ይልና ግን he was righteous. ይሄ አይገባውም። ስቅላት፣ መዋረድ፣ መገፋት፣ መተፋት፣ መደብደብ he doesn't deserve this. So Job is struggling with innocence and pain. And Jesus is also a true mediator. Job longed for advocate between himself and a God. በእኛና በእግዚአብሔር መካከለኛ ቢኖር ብሎ ኢዮብ ተማጽኖ ነበር። መካከለኛ ቢኖር እንደው ገብቶ የሚያፋርደን እንደው ነገሮቹን የሚያቀርብልን ወደ እግዚአብሔር ብሎ ከሰው የላቀ በእግዚአብሔርና በሰው መካከል ያለ ቢኖር ብሏል። Jesus is a definitive mediator who intercedes continually and secures reconciliation. That's what you find in Hebrew and 1 John chapter 2. And the hope of resurrection is the Job's confident hope in a living redeemer. Job tells us that ultimately he will be vindicated, and Jesus secures this resurrection and final justice. He hopes for that resurrection, that transformation. So our present trial, our present pains
they change it into joy when we go into eternal restoration. የኢዮብ መጽሐፍ አጠቃላይ ሐሳቡ ይሄ ነው። እዚህ ላይ ጥያቄ ካላችሁ አንሱ፣ ከሌለ ግን እዚህ ጋር ኮንክሉድ ላድርግ የኢዮብ መጽሐፍን በሚመለከት። ጥያቄ ያለን ትችል? እሺ ጥያቄ። እሺ ኢዮብ መጽሐፍ ምዕራፍ 1 ቁጥር 1 ላይ ስናነብ ኢዮብ ጻድቅ እንደነበረው እና እግዚአብሔርን የሚፈራ ሰው እንደሆነ ይናገራል። ያ እኔ ብዙ ጊዜ ያንን ክፍል ሲያገለግል ሲያነብ ግራ የሚያጋባ ነገር አለኝ። ኦኬ። እና ኢዮብን ለምንድን ነው እግዚአብሔር በከባድ ፈተናው የፈተነው? አንደኛ ጥያቄ የሚሆንበት በቃ ምላሽ አላገኘም። ለምንድን ነው ይህንን ኃይል ከባድ ጻድቅ የተባለ ፈረ እግዚአብሔርን የሚፈራ ስለዚህ እንዴት እግዚአብሔር በዚህ ከባድ ፈተና ፈተነ የሚል ትንሽ ፍንጭ የሆነውን ነገር ቢሰጠን እና በሁለተኛ ደረጃ እግዚአብሔር ለኢዮብ እጥፍ ሀብት እንዲመለሰው መጽሐፍ ቅዱስ ይናገራል። ኢዮብ ፈተናው ከፈተና በኋላ ያንን ሀብት ሁሉ ሰርቶ ነው ያገኘው ወይስ እግዚአብሔር መለሰ ሲባል ወይም እግዚአብሔር ከሌለበት አምጥቶ ነው የሰጠው? ብዙዎች እግዚአብሔር እጥፍ አገኝቷል፣ ኢዮብ እጥፍ በረከት አገኝቷል ብሎ ይናገራል። ግን ግልጽ ያልሆነ ሀሳብ ነው። ከየት ሁሉ ሁለት እንደተባዘ ነው የምናገረው መጽሐፍ ቅዱስ። እንዴት ነው የመጣው? እንዴት ነው የተገኘው? እና ከጻፍኩ በኋላ ሶስተኛው የኢዮብ ሚስት በዛው መካከል ከዛው ጥፋት ከዛው መከራ እንደቀረች ይናገራል። ምስጢሩ ምንድነው? ቀደም ከጻፍኩ በኋላ ትንሽ ቲቸር ጠቅሳልና ስለ ሶስቱም ጥያቄ በኢዮብ መጽሐፍ ላይ ከብዙዎቹ ጥቂቱ በጣም ግራ የሚያጋባ ነገር ነው። ስለዚህ ለሌሎች እንዴት እንደሚገባ ባላቅም ለዚህ ትንሽ ምንጭ ብናገኝ። እሺ ለምንድነው ኢዮብ ጻድቅ ሰው ብሎ እግዚአብሔር መስክሮለታል። ፍጹምና ቅን እግዚአብሔርን የሚፈራ ነው የሚለው፣ ከክፋት የራቀ ሰው ነበረ ነው የሚለው። so why he suffered? that is the question of the whole of the book of Job. የኢዮብ መጽሐፍ ሙሉ ምልልሱ ጥያቄው እና ኢናዱኬት የሆኑ መልሶች አሉ። እግዚአብሔር ግን መጨረሻ ላይ የሚሰጠው መልስ አለ። ግን there is no answer for that። አሁንም እግዚአብሔር መጥቶ የሰጠው መልስ የለም። ኢዮብ አይዞ እንግዲህ ያው አሸንፈሃል፣ ፈተናውን አልፈሃል፣ በአንተ ተወራርጄ ነበር ምናምን አላለውም እግዚአብሔር። በመሃልም አልነገረውም ጽና እንደው በርታ በዚህ መከራ ውስጥ እንደው እንድናሸንፍም አላለም። ግን የኢዮብ ስቶሪ በራሱ በሰማይ እየተካሄደ ያለውን ለእኛ ነው የተነገረን። ኢዮብ doesn't know that። እና ሰፈሪንግ ውስጥ ሰዎች ጥሩ ሰዎች ሰፈር ያደርጋሉ። ያ they are suffering። ጥሩ ሰዎች ሰፈር እያደረጉ አይተናል። ግን ኢዮብ ከክፋት የራቀ እግዚአብሔርን የሚፈራ ቅን ሰው ነበር። ግን መከራ አይቷል። ለዛ ደግሞ ቴዎዶሲ ላይ የሚሰጡ መልሶች አሉ። ቴዎዶሲ ስትሉ እርግጥ ያንን መጽሐፍ እሰጣችኋለሁ። እዛ መጽሐፍ ላይ ዲቴይል ይሰራል። በጣም ደስ የሚል መጽሐፍ ነው። ዲስአፖይንትመንት ዊዝ ጋድ የሚለው ማለት ነው። ቅይማት ተብሎ ነው በአማርኛ የተተረጎመው። እሱን መጽሐፍ እላችኋለሁ። ግን ካልሆነ እሱ መጽሐፍ ላይ ሀሳቡን ሰመራይዝ አድርጌ እንትኑን ላወራችሁ እችላለሁ። ሌላኛው የሀብቱን በሚመለከት እንዴት ነው የመጣው እዛ ክፍል ላይ የሚያብራራ ባረከለት ነው የሚለው። በታምራዊ መንገድ ይምጣ። እርግጥ ሰዎች ሰጡት ወርቅ ምናምን፣ ኢዮብ መለሰ፣ ስለ ወዳጆቹ ጸለየ ይልና እግዚአብሔርም ቀድሞ በነበረው ፈንታ 2 እጥፍ አድርጎ ለኢዮብ ሰጠው ይልና ወንድሞቹ እህቶቹ ቀድሞ ያውቁት የነበሩት ሁሉ ወደ እርሱ መጡ፣ በቤትም ከእርሱ ጋር እንጀራ በሉ፣ ስለርሱም አዘኑለት፣ እግዚአብሔር ካመጣበት ክፉ ነገር አጽናኑት ይልና እያንዳንዳቸው ምን ሰጡት ይላል? ብር፣ ወርቅ፣ ቀለበት ሰጡት። እግዚአብሔርም ከፊተኛው ይልቅ የኋለኛውን ለኢዮብ ባረከ ይልና ከዛ መልሶ ሀብቱን የሚቆጥረው በእነዚህ ግመሎች በፊት የጠፉት በእጥፍ እንደተመለሱ ነው የሚያሳየው። በፊት የጠፉት በእጥፍ እንደተመለሱለት ነው የሚያሳየው። ልጆቹም የበፊቶቹ ልጆች ከሞት ተነስተው መጡ? አይ ዶንት ቲንክ ሶ። እነሱ ወደ ሰማይ ሄደዋል። እነዛ ልጆቹ ከሞት ተነስተው አይደለም የመጡት። ግን እግዚአብሔር በፊት ከሞቱት የኋለኛውን ለኢዮብ ባረከ ይልና
ደግሞም 7 ወንዶችና 3 ልጆች ሆኑለት። የመጀመሪያዊቱ ስም ይማም እያለ በሀገሪቱም ቆነጃጅት ነበሩ ብሎ ስለ ሴት ልጆቹና ስለ ወንድ ልጆቹ ይናገራል። ከዛ ፔን ጋር ምናልባት አጥቷቸዋል ልጆቹን። ከዛ ፔን ጋር ሊኖር ይችላል ኢዮብ። ግን እግዚአብሔር ባርኮታል፣ ደግሞ ሌሎች ልጆችን ሰጥቶታል። ያንን ልጆችን ከሞት አስነስቶ አይደለም ያመጣው። እነዛን ልጆቹን በትንሣኤ ጊዜ ይገናኛቸዋል፣ ሄዶ ያያቸዋል ከእግዚአብሔር ጋር ስለሆነ ያሉት። ግን ኢዮብ ያገኘውን ነገር ያገኘው እግዚአብሔር ሰጥቶታል፣ እግዚአብሔር ባርኮለታል በሚለው ብንይዝ የተሻለ ነው። ታምራዊ በሆነ መንገድ አምጥቶት ልክ የጠፉትን መልሶ ከሞት አስነስቶም አይደለም። እነዛ ጠፍተዋል፣ ልጆቹም ጠፍተዋል፣ ልጆቹ አልተመለሱም፣ የሞቱት ሞተዋል። እነዚህ ልጆች ግን አዲስ ልጆች ነው የተወለዱለት። ስለዚህ ያንን አንደርስታንድ እናድርግ። ያም በራሱ ኤግዛክትሊ የሄደብንን ነገር እግዚአብሔር ይመልሳል ማለት አይደለም። በሰፈሪንግ ውስጥ በቃ ሪስቶሬሽን ይሆናል እና ያንን ነገር እንድንረሳው እግዚአብሔር እንደገና መጽናናትን ያመጣል የሚለው ነው። ሌላኛው የኢዮብን ሚስት በሚመለከት መሰለኝ ያነሳው። የኢዮብ ሚስት ለምንድን ነው ቅድም እኔ እንደ ፈን ዝም ብዬ ነው ያወራሁት። የኢዮብ ሚስት አልሞተችም። ከዛ በኋላ የት እንደሄደች አናውቅም። ያው ሰይጣን ነው ዲሳይድ ሲያደርግ የነበረው አይደል? እንደ ልጆቹንም ሲገድል ከብቶቹንም ይድምታ ሲል ምን ሲል እና ምናልባት የኢዮብን ሚስት በህይወት ባቆያት እንደ ከምንድነው ከአጋም ከሾህ የተጠጋ ቁልቋል ትሆንበታለች፣ ታስለቅሰዋለች ብሎ አስቦ ሊሆን ይችላል። whatever he thinks ግን ያንን አድርጓል። አልሞተችም። ከዛም በኋላ ግን አናገኛትም። ከምዕራፍ 1 በኋላ የለችም። እዚህ ጋርም ሪስቶሬሽኑ ላይ የለችም። ሜቢ ሞታም ከሆነ አላውቅም። ግን እሷ የተተወችበት we don't have a sound reason ግን ትቷታል። ሰይጣን ሊገላት አልፈለገም። እሷን መግደሌ ኢዮብን ያሳዝነዋል ብሎ አላሰበም ይሆናል። ወይንም ደግሞ እንደው እሷን ባቆያት ለኢዮብ የራስ ምታት ትሆንበታለችም ብሎ አስቦም ሊሆን ይችላል። whatever his reason በህይወት ቆይታለች። ኤኒዌይስ ሰዓት ስለሄደብን 1 ሰዓት ላይ ሌላ ክላስ ስላለ እዚህ ጋር እናቁም። አንድ ሰው ይጸልይልንና እንጨርስ። ከዛ ነገ እነዚህን ዊዝደም ቦክስ ለመጨረስ እንሞክራለን። አንድ ሰው እሺ ምስጋና ጸልይልን። እሺ እና የቀረውንም ነገ እንትን እናደርገዋለን። እሺ እንጸልይ። እግዚአብሔርን እናመስግን። የዘላለም አባት፣ የምድር ዳርቻ ፈጣሪ ቅዱስ እግዚአብሔር ሆይ ስምህ ይባረክ። እኔንም እየተማሩ ያሉት ወገኖችንን እና እያስተማርን ያለነው ቲቸርንም ቤተሰብንም ሁሉ ሰላም ሰጥተሃል፣ ጠብቀሃል። ለዛሬ ቀን ስላበቃሃለን እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ክብር፣ አምልኮ፣ ውዳሴ ሁሉ ለማንም አይገባም፣ ለሚገባልን ለአንተ እንሰጥሃለን። ለዘለዓለምም አንተ ብቻ ተባረክ። አሜን። ቀጣዩ ክፍለ ጊዜ እንደምንገናኝ ቀጣዩ ክላስ ተመልሰን እስከምንገናኝ ድረስ በጌታ በኢየሱስ ስም በምህረትህ ብዛት በቸርነትህ በእራሪህነትህ ብዛት በኢየሱስ ክርስቶስ ስም እንድትጠብቀን በኢየሱስ ስም እንማጸንሃለን። አሜን። እና አንድ ነገር በፊት ጸልያለሁ። ቲቸርና የቲቸርን ቤት በኢየሱስ ስም ቤተሰብህን ይህንን ትምህርት በጌታ በኢየሱስ ስም እንዳንማር እኛንም እንዳስተምረን በክፉኛ የሚጠብቅ የሚከታተል በኖር በስምህ ስልጣን በኢየሱስ ክርስቶስ ስም የታሰሩ ይሁን። አሜን። አመቱን በኢየሱስ ስም በዚህ አንተን ስለ አንተ በማወቅ ቃሉን በማወቅ እንዳናድግ በኢየሱስ በተለያዩ አባትና አምላኬ የስቱደንቶችን ቤተሰብ ቤቴን በኢየሱስ ስም ዘመን የኛን ሁሉ የሚከታተለን መጽሐፍ እንደሚል ጥቃቅንት ቀበሮችን አጥብቃችሁ ስሩ እንደተባለን በጌታ በኢየሱስ ስም የታሰሩ ይሁን። አሜን። በሰላም አሳድረን። አሜን። ስላስተማርከን ልታስተምረን ስላለህን አባ ሆይ ከፍ በል። አሜን። እንዳስተውሉ ዘንድ አይምሯቸውን ከፍተላቸው እንደተባለ በጌታ በኢየሱስ ስም ቃልን እንድንማር እንድናግዘን የኔንም የወገኖችን በጌታ በኢየሱስ ስም አባ ሆይ አይምሮቻችን ክፈትልን። አሜን። ከፍ በል። አሜን። በሰላም ያሳድረን። አሜን። በሚያስፈልገን ሁሉ በኢየሱስ ክርስቶስ ስም አባ ሆይ ጨርሰ ባርከልን። አሜን። ስለሰማህን እያስተማርከን ስላለህን የምንመልስለት አንዳች ነገር ስለሌለህን በኢየሱስ ስም ምስጋና እናቀርባለን። ክብር ምስጋና ለአንተ ብቻ ይሁን።
ተመልሰን እስከምንገናኝ በኢየሱስ ስም በሚያስፈልገን ባርከን ጠብቀን ክፉ ሁሉ በስሙ ስልጣን ይታሰር በኢየሱስ ክርስቶስ ሕያውና ዘላለማዊ ድንቅ ስም አሜን። አሜን።